ኢራን አዲስ ነገር ጠብቁ እያለች ነው። በድንገት ላጠቃ እችላለሁ፣ በአሜሪካ ላይ ሰርፕራይዝ ይኖረኛል እያለች ነው ሀገረ ኢራን። ትራምፕ ደግሞ እጠቀልልሻለሁ ወዳሏት ደሴት የላኳቸው ሰው ብርቱ ተቃውሞ ገጥሟቸዋል። ወዳጅ አፍሩ ተብለው የተላኩት ሰው ጠላትነት ገጥሟቸዋል። እንመለከተዋለን። ይህ እንዳለ ሆኖ አሜሪካ ኔቶ ጦርነት ቢገጥመው ከጎኑ አልቆምም እያለች ነው። በችግር ጊዜ የምትልከውን ወታደር ቁጥር በከፍተኛ መጠን እቀንሳለሁ ብላለች ዋሽንግተን። ይህንን መርዶ ለአውሮፓውያን በቅርቡ የፔንታገን ሹሞች እንደሚናገሩም እየተጠበቀ ይገኛል። ዋናው የዓለምን ትኩረት የሳበው ጉዳይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቻይናው አቻቸው ሺ ጂንፒንግ የተገናኙበት መድረክ ነው። ታይቶም ተሰምቶም ተገምቶም በማያውቅ ደረጃ የሁለቱ አገራት ግንኙነት ከፍ ማለቱን ፑቲን አሳውቀዋል። 50 ቢሊዮን ኪዩቢክ ሜትር ጋዝ የሚያስተላልፍ የጋዝ መስመር ለመገንባትና ለማጠናቀቅ ተስማምተዋል የተባሉት ሞስኮና ቤጂንግ በምዕራባውያን የሚመራውን የዓለም የኢኮኖሚና የፖለቲካ ስርዓት እንደ አዲስ ለማስተካከል ቃል ተገባብተዋልም እየተባለ ነው። እንዲሁም የዓለም መሪዎች አርሰናል የእንግሊዝ ፕሪምየር ሊግ ሻምፒዮን መሆኑን ተከትሎ የእንኳን ደስ ያላችሁ መልእክት እያስተላለፉ ይገኛሉ። ከብሪታንያ እስከ ኬንያ እንኳን ደስ አላችሁ የሚሉ መልእክቶች መጥተዋል። በተለይ የአፍሪካ መሪዎች ደግሞ ይህንን በማድረግ የቻላቸው የለም። እነማን ምን አሉ እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሺና ፑቲን በቤጂንግ ተነጋገሩ፣ ተገናኙ። ለፑቲን 21 ጊዜ የእንኳን ደህና መጡ መድፍ ተተኮሰላቸው። ቀዩ ምንጣፍ ተዘረጋ። ዋንጊ የሀገሪቱ የውጭ ጉዳይ ሚኒስትርም አየር ማረፊያ ድረስ ሄደው ተቀበሏቸው። ከዚህ ቀደም ከለመዱት ፕሮቶኮል የወጣ አንድም ነገር የለም። ሁሉም ነገር ድምቅ እንዳለ ነው። ምዕራባውያን ይህ ግንኙነት ቀዝቀዝ ሊል ይችላል፣ ሺጂንፒንግ በመጠኑ ከፑቲን ራሳቸውን ማራቅ ሳይፈልጉ አልቀረም እያሉ በርካታ ትንታኔዎችን ቢያስነበቡም የሆነው ግን ሌላ ነው። አሁንም ደማቅ አሁንም ሙቅ ግንኙነት ነው የሁለቱ አገራት ግንኙነት። ሁለቱ ወዳጆችም የልብ ወዳጅነታቸውን አጠናክረው ቀጥለዋል። እርግጥ ነው የያዙት ሀገር ነውና የሚያሰሏቸው የሚያወጡ የሚያወርዷቸው ጉዳዮች የሉም ማለት አይደለም። ቭላዲሚር ፑቲንም ሺጂንፒንግን አወደሱ። ከቻይና ጋር ያለን ግንኙነት ሊገመትም ሊነገርም ከሚችለው በላይ ከፍ እያለ ይገኛል ብለዋል። በንግድና በቴክኖሎጂ ጉዳዮች ከ20 በላይ የሚሆኑ ስምምነቶችን የተፈራረሙት ሞስኮና ቤጂንግ በተለይ የዓለምን የፖለቲካና የኢኮኖሚ ስርዓት እንደ አዲስ የሚያስተካክሉ አዳዲስ ስምምነቶችንም ተፈራርመዋል ይላል ቢቢሲ። የዓለም ስርዓት ሁሉም የሚሳተፍበት ከምዕራቡ ዓለም የተቀዱ ፖሊሲዎችና መንገዶች ብቻ ትክክል ናቸው የማይባሉበት እንዲሆን ሁለቱ ሀገራት ኃላፊነታችንን እንወጣለን ብለዋል። ሩሲያ ለቻይና ከማር እስከ ነዳጅ ያሉትን የተለያዩ ምርቶች ስትልክ፣ ቻይና ደግሞ ድሮኖችን፣ ሮቦቶችንና ሌሎች ቴክኖሎጂዎችን ለሩሲያ እንደምታስታጥቅ ይጠበቃል። እርግጥ ነው ኢኮኖሚያዊ ጉዳዮችን በተመለከተ ቻይና ትልቋ ዝሆን መሆኑ አልቀረችም። ከሩሲያ 8 እጥፍ የሚበልጥ ኢኮኖሚ አላትና ሩሲያ ደግሞ በወታደራዊ ቴክኖሎጂ ከምንም በላይ ደግሞ በተፈጥሮ በታደለችው ነዳጅ ቻይናን ታግዛለች። ሞስኮ ከቤጂንግ ጋር ያላትን ግንኙነት ይበልጥ ጠበቅ ለማድረግ ረጅም ርቀት የሚጓዘውን የሳይቤሪያ የጋዝ መስመር በጋራ እንገንባና እናጠናቀው እያለች ትገኛለች። ይህ በሞንጎሊያ የሚያልፈው የጋዝ መስመር 50 ቢሊዮን ኪዩቢክ ሜትር ጋዝ በየዓመቱ ለቻይና ማቅረብ የሚችል ነው። ይህ ደግሞ 12 በመቶ የሚሆነውን የቻይና አጠቃላይ ዓመታዊ የጋዝ ፍጆታ የሚሸፍን እንደሆነ ተነግሯል። በዋጋና በአንዳንድ ጉዳዮች ላይ ሁለቱ ሀገራት ይህንን ፕሮጀክት በደንብ ሳይዘልቁበት የቆዩ ቢሆንም አሁን ግን መረር አድርገው ሊመለከቱት እንደሚችሉ እየተጠበቀ ነው። የዓለም የውሃ መስመሮች በተለያዩ ምክንያቶች ጂኦፖለቲካዊ ምስቅልቅሎች እየታመሱ ባሉበት ሰዓት መሬት ለመሬት የሚጓዘው የጋዝ ማስተላለፊያ ወሳኝ አማራጭ ተደርጎ ቀርቧል።
ይህንን ፕሮጀክት በተመለከተም ጠቅላላ መግባባት ውስጥ ተገብቷል። ዝርዝር ጉዳዮችን ደግሞ ሁለቱ ሀገራት የበለጠ ይመክሩባቸዋል ይላል ሪያ ኖቮስቲ። የጋዙን መስመርና ተያያዥ የግንባታውን ሂደት በተመለከተ ዝርዝር ውይይቱ እንደሚቀጥል የሩሲያው መገናኛ ብዙሃን ዘግቧል። በሌላ በኩል ቴህራን አስጠንቅቃለች። ያስጠነቀቀችው አሜሪካን ነው። ሰርፕራይዝ ሊኖር ይችላል፣ ድንገተኛ ጥቃት ጠብቁ እያለች ነው ሀገረ ኢራን። ይህንን ደግሞ የተናገሩት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ናቸው። ከዚህ ቀደም በተዋጋንበት ጊዜ ልዩ ዕውቀት አግኝተናል። ይህ ያገኘነው ወታደራዊ ዕውቀት ለሌላኛው ጥቃታችን ስንቅ ይሆነናል። ወደ ጦርነት የምንመለስ ከሆነ እመኑኝ ብዙ ሰርፕራይዞችን ጠብቁ ታገኛላችሁ ብለዋል አባስ አራግቺ። ይህ እንደተጠበቀ ሆኖ ወደ ኔቶ ጉዳይ ስናልፍ አሜሪካ ኔቶ ውጊያ ውስጥ ቢገባ እንኳ የማዋጋውን ሰራዊት እቀንሰዋለሁ እያለች ትገኛለች። ፔንታገን ይህንን በተመለከተ ዝርዝር እቅድ አውጥቶ ለአውሮፓውያኑ መርዶ እንደሚነግራቸው እየተጠበቀ ነው። ከ2 ቀናት በኋላ በብራሰልስ የሚደረገው ልዩ ስብሰባ አውሮፓውያኑ ይህንን መርዶ የሚሰሙበት ነው ተብሏል። ኔቶ ጦርነት ቢገጥመው ሀገራት ምን ያህል ወታደር ማዋጣት አለባቸው፣ ማን ምን ያድርግ የሚለው ጉዳይ በኔቶ ውስጥ በሚስጥር የተቀመጠ ቢሆንም ላዋጣ የሚችለውን ወታደርና ቁሳቁስ ዝቅ አደርጋለሁ ብላ ነው አሜሪካ እያስፈራራች የምትገኘው። በኢራን ጦርነት ወቅት ሆርሙዝን ለማስከፈትም ሆነ በሌሎች ጉዳዮች አላገዘኝም ያለችውን አውሮፓ ጥምድ አድርጋ የያዘችው ዋሽንግተን እንዲህ አይነት ተከታታይ ውሳኔዎችን እየወሰነች እያሳየች ትገኛለች። ከጀርመን 5000 ጦር ቀንሻለሁ፣ ወደ ፖላንድ ልልክ የነበረውን 4000 ኃይል አስቀርቻለሁ የሚሉ ተከታታይ እርምጃዎችን ስትወስድ ቆይታለች። ከ2 ቀናት በኋላ በብራሰልስ የሚደረገው የመከላከያ ፖሊሲ አውጪዎች ስብሰባ ላይ አሜሪካ ይህንን ጉዳይ በአሌክስ ቬለስ ግሪን አማካኝነት ታሳውቃለች ተብሎ ይጠበቃል ይላል የሮይተርስ ዘገባ። የፔንታገኑ ሹም ይህንን የሚናገሩት አሜሪካ ያላትን ቅያሜ ለመግለጽም ጭምር ነው። የኔቶ መተዳደሪያ አንቀጽ 5 ተጠቅሶ አንዷ ሀገር ተጠቅታለች፣ ኑ ተባብረን እናግዛት ቢባልም እንኳ አሜሪካ የምልከውን ጦር በጣም ትንሽ አድርገዋለሁ ብላ ነው ለብራሰልስ መልእክት የምትልከው። በመላ አውሮፓ ከ80 ሺህ በላይ ሰራዊት ያሰማራቸው ሀገረ አሜሪካ ከሁለተኛው የዓለም ጦርነት በኋላ አውሮፓን እንደ ሞግዚት ከሶቪየት ጥቃት እከላከላለሁ ብላ እየጠበቀች ቆይታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲመጡ ደግሞ ራሳችሁን ቻሉ፣ ወታደራዊ በጀታችሁን አስተካክሉ፣ ዕድሜ ልካችሁን አንጠብቃችሁም በማለት እሳቸው ደግሞ በጀርባ በር ከሩሲያ ጋር ያላቸውን ግንኙነት ከክፉ ነገር በማራቅ አውሮፓን አውላላ ሜዳ ላይ እየጣሉት ይገኛሉ። ሩሲያን ብሎ የታጠቀው አሜሪካን ሰምቶ ሩሲያን ሲጠላ የኖረው አውሮፓ ደግሞ በአለቃው በአሜሪካ ይህ ነገር ይደርስብኛል ብሎ አልጠበቀምና ግራ መጋባት ውስጥ ይገኛል። ከትራምፕ ጉዳይ ሳንወጣ ወደ ግሪንላንድ የተላኩት የአሜሪካው ፕሬዝዳንት ልዩ ልዑክ ተቃውሞ ገጥሟቸዋል። ከግሪንላንድም የውጭና የመከላከያ ፖሊሲ ከምታወጣላት ዴንማርክም ምንም ሳይመክሩ ድንገት ግሪንላንድ የተከሰቱት እኒህ ሰው ጄፍ ላንድሪ ይባላሉ። ጄፍ ላንድሪ የሉዊዚያና ሀገረ ገዢ ናቸው። ከዚህም በተጨማሪ የግሪንላንድን ጉዳይ እንዲያሳልጡላቸው በትራምፕ ተሹመዋል። ትራምፕ እንዲህ አሉኝ፣ ሂድና ወዳጆች አፍራ፣ ዘመዶች ጨምር፣ ያለውንም ነገር ተከታትለህ ና አሉኝ ብለው ተናገሩ። ሲሄዱ ግን ወዳጅ አላፈሩም። በግሪንላንድ ዋና መዲና ኑክ ተገኝተው ንግግራቸውን ለስለስ አድርገው እዚህ የተገኘሁት ወዳጆች ለማፍራት ያለውን ነገር ለማየትና ከሌሎች ሰዎችም ለመስማት ነው አሉ። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኔልሰን ግን አሁንም እንደግምላቸዋለን፣ ግሪንላንድ ለሽያጭ አትቀርብም ብለዋቸዋል።
በግዛቲቱ የሚገኘውን የአሜሪካ ቆንጽላ ጽሕፈት ቤት ለመመረቅም ጭምር ነው ሰውየው እዚያ የተገኙት። አነስተኛ ቡድን ያለውን ልዑክ ይዘው የተንቀሳቀሱት እኒህ ሰው ሊጎበኟት ከሄዷት የግሪንላንድ ባለስልጣናትም ፊት ተነስቷቸዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን በውድም በግድም እጠቀልላለሁ ብለው ከአውሮፓና ከኔቶ ሰዎችም ጋር እንደተጋጩ የሚታወቅ ነው። በመጨረሻም አርሰናል የእንግሊዝ ፕሪምየር ሊግ ሻምፒዮን መሆኑን ተከትሎ የዓለም መሪዎች አስተያየቶቻቸውን ሰጥተዋል። የብሪታንያው ጠቅላይ ሚኒስትርና የአርሰናል ደጋፊ መሆናቸው የሚነገርላቸው ሰር ኪር ስታርመርም ከሰሞኑ በሌበር ፓርቲ ጉዳይ ውዝግብ ውስጥ ቢገቡም አርሰናልን በተመለከተ ግን እንዲህ ብለው ጻፉ። 22 ዓመታት ጠብቀናል። አሁን በመጨረሻም ተሳክቷል። ተመልሰናል። ወደሚገባን ሻምፒዮንነት ገብተናል በማለት ሰር ኪር ስታርመር ተናግረዋል። አፍሪካውያን ደግሞ አርሰናልን በተመለከተ ብዙ በመናገር አልተቻሉም። የኬንያው ፕሬዝዳንት ዊሊያም ሩቶ ፈጠን ብለው ነው የአርሰናልን ድል እንዲህ ሲሉ የገለጹት። በጣም ልብ የሚይዝ ጉዞ ነበር። የጽናትን፣ የሥነ ምግባርንና የቡድን ሥራን የሚያሳይ ጉዞ ነበር ብለዋል ዊሊያም ሩቶ። ከሰሃራ በታች ባሉ ሀገራት ከፍተኛ ደጋፊ እንዳለው የሚነገርለት አርሰናል በዊሊያም ሩቶ ብቻ እንኳን ደስ አለህ አልተባለም። ደጋፊዎቹም በሌሎቹ የአፍሪካ መሪዎች እንኳን ደስ አላችሁ ተብለዋል። ሀገራቸውን በአርሰናል ማሊያ ላይ የሚያስተዋውቁት ቪዚት ሩዋንዳ ብለው ሩዋንዳን ሰዎች እንዲጎበኙ በአርሰናል አማካኝነት ለዓለም መልእክታቸውን የሚያስተላልፉት ኳስ አፍቃሪ መሆናቸው የሚነገርላቸው የሩዋንዳው ፕሬዝዳንት ፖል ካጋሜም አንደኛው ሰው ናቸው። አጋራችን አርሰናል እንኳን ደስ ያላችሁ። አጋራችን አርሰናል የፕሪሚየር ሊጉ ሻምፒዮና ሆኖ ከከባድ ፍልሚያ በኋላ ወጥቷል፣ ይገባዋል ሲሉ ፖል ካጋሜ ጽፈዋል። የዛምቢያው ፕሬዝዳንት ሃኬንዴ ሂቺሌማም እንዲህ አሉ። ደጋፊዎች እንኳን ደስ ያላችሁ፣ ብርቱ ትግል ተደርጓል ሲሉ ተናገሩ። የአፍሪካ ሀገራት መሪዎች ይህንን መልእክታቸውን ያስተላለፉበት አንደኛውና መሰረታዊው ምክንያት የደጋፊዎችን ልብ በመያዝ በሀገር ቤት ያለውን ፖለቲካ ትኩረት ለማስቀየር ነው የሚሉም አልጠፉም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።